እኔ ልምዴ ነው እንደዛ ነው የምለው ብዙ ጊዜ ወንዶች ወንድም የሚባለው የእናት ልጅ አንተ ያደግክበት ማህበረሰብ አለ፣ እኔ ያደግኩበት ማህበረሰብ አለ። ባደግኩበት ማህበረሰብ ሰዎችን ስጠራ ወንድምና እህት ብዬ ነው ሞንዬ። ስለአንተ ስለኔ ከጠየቅን እንደዛ ነው። ማንም ሰው ሳይሆን ማለት ያለብህ እኔ ሰው ብሎኛ አያውቅም ሊሆን ይችላል። እኔ ደግሞ እንደዛ ነው የምጠራው ሰዎችን ስጠራ። ማንም ሰው ወንድም የሚባለው ወንድም ማለት ምንድን ነው? በቃ ሰዎች እኔ በስም ለምሳሌ የፈለገም ሰው ቢሆን ስሙን እንኳን ባቅ በስም አልጠራም። ወንድም ነው የምለው። የለመድኩት እንደዛ እያልኩ ነው። ሰዎችን ወንድም ነው የምለው። እሺ እህትሽ ወንድም ነው። ደህና ነህ? ደህና ነኝ። የት ሆነሽ? ቤት ነኝ ሞንዬ፣ ተኝቼ ክፍሌ ውስጥ። ውጪ ነይ አንቺ ውጪ። አይ ምን ሆነሽ ነው የተጓያልሽ? ማሬ ብቻ አልኩኝ ሞንዬ፣ አላልኩም እኮ እንዴ። እሺ ጠፋህ እኮ። ሀይ ጎንደር ነሽ ወይስ እዚሁ ነሽ? መጥቼ ሮብ ዕለት መጣሁ። አሪፍ ታይም እያሳለፍሽ ነው? በጣም በጣም በጣም። የሆነ ጊዜ ከጓደኛ ጋር ና አልሽኝ፣ ከዛን ጠፋሽ። አልፈልግም ነው ያልከኝ። እኔ አይደለም የጠፋሁት ሞንዬ፣ ራስህ ነው። እሺ ግን ዛሬ ማላቀው የምር ማላቀው ዲፕሬሽን ላይ ነኝ እና መምጣት ፈልጌ ነበር። ዛሬ እንኳን አልችልም። እኔ ማር የት ነሽ? ቤት ነኝ ጌታ። እኔ ሁሉ ክፍሌ እኮ ነኝ ማሬ፣ ተኝቼ እኮ ነው ያለሁት እኮ። ፍራሽ ምናምን ሳሎን አነጥፍልኛል ልምጣ። አቅም የለኝም። ትናንት ስራ ነው ያመሸሁት እና መተኛት ማረፍ አለብኝ ማሬ። እኔ ራሴ ማንጠፍ ምናምን አቅም። አይ ታይ ቤት ምናምን የሰራሽ ወጥ የለም? ጾም አይደለ የነበረውን እኔ በላው። ግን እንትን አለልህ፣ ፒዛ አለልህ፣ እርጎ ምናምን አለ። ልምጣ? ማምጣልህ ከሳሎን ልሂድና። ግድ የለሽም። አይ ልምጣ ነው ያው 15-20 ደቂቃ ነው። እኔ አንተ መች ጠፋህብኝ? ናልኝ ደስ ይለኛል። የምር ማርያም እውነት 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 አይ ሞንዬ ና፣ ምን ችግር አለ? ልምጣ ያው ነገ ጌታን ነው። ነኔ እኮ 3 ቀን ሞንዬ፣ 40 ጾም ሊገባ ሲል ብንገናኝ አይሻልም? አይደለም። አይ አሁን እኔ ዛሬ ትንሽ ዲፕረስድ ስለሆንኩ እና ልምጣና ቤት ያለውን ፒዛውን ምናምን ልብላ። እሺ ፒክ የሚያደርግ ሰው ልላክልክ እና ወይ ራስህ ትመጣለህ? ራሴ ራይድ እሺ ነው። ኦኬ። እና ምን ላዘጋጅልህ? ከዛ ሌላ የምትበላው ከፈለክ እንቁላልም አለ መሰለኝ። እዛው ብቻ በቂ ነው። እሺ ና፣ እርጎም አለልክ። እርጎ አልወድም። ማበደ ደግሞ ከጎንደር የመጣ ቅቤ አለ። በዛ ደግሞ የፈለከውን ነገር ሰራልህ። ስጋ ካለሽ ክትፎ ትሰራለሽ። የተከተፈ ስጋ የለም ማለት የተፈጨ። አይ እኔ ብዙም አይደል እንኳን ባላውቀው ኦልሞስት 6 ሰዓት ሊገባ ነው። 1 ሰዓት ሊቀረው ጾሙን እንትን ካልኩ ግን አራሻሽ ነገር ልወጣ ልለባብስ። ልበስና ና ማይክ። እሺ እዚህ እያወራሽ ልልበስ ወይስ? አይ ውጣ እንጂ እኮ ሎኬሽንሽ እንዴት ነው የምንነግርህ? እልክልሃለሁ እኔ በውስጥ። ኧረ ከወጣሁ በኋላ ባትልኪስ? እንዴ ኧረ ምን ሆነህ ነው? ተው እንጂ ተው እንጂ ወንድሜ ተው እንጂ። ጌታ ጌታ ልለባብስ በቃሽ። ቶሎ ና። ሌላ ነገር ትፈልጋለህ እንዴ? ማዝልህ ነገር ካለ ከውጭ የሚመጣ ሌላ ነገር አለ ወይ? ጃኬት ደግሞ በጣም ነው የሚያምረው። ቴንክ ዩ
ቴንኪው ሌላ ነገር አልፈልግም በቃ ሱሪ ላክ ቆይ አንዴ እዚህ ጠብቂ ቁምጣ በቁምጣ ነኝ አንዴ ኧረ በስመ አብ እናንተ ምን እንዴ በቃ ቴክስት አድርጊ እሺ ጤናት ነገ ጾም አካባቢው የት ነበር እንዴ እንደዚህ ነግረሃል እንዴ እንዴት ነው የምታስበው የሆነ ጊዜ እኮ ትንሽ ነግሬሃለሁ አይደለ ባለፈው እያወራን ያለነ ማታ ረሳው ያኔ ጓደኛ ጋር ትመጡ የነበረ ጨረፍታ ወደ ተባበሩት አይደለሽኝ ኦፍ በስመ አው ቻርጀር የለዝ ቆይ ቢያንስ አታዝ እዚህ አለልህ ቻርጅ የምን አይፎን አይደል እንዴ ስልክ አፕል አው እንዴ ይጨራሽ አራ አልትራም ከሆነ አለልህ አታስብ የምር አለያዝ ቻርጀር አታዝ ግን ትንሽ እንደሱ ቤት ሳትወጣ ብታወራኝ ጃኬት በጣም ነው የሚያምረው ጌታ ሙዲያሽ ነው እንዴ የምን ሙድ ነው ማለት እንዴ ምንድነው ሙድ እኔ ታች ልወርድ እኮ በኋላ እንደዚህ አይነት ወሬ አናወራም እና አንተ ትንሽ ልታወራኝ ፈልግ ራይ ለኔ እኮ ይምሬን እኮ ልመጣ እኮ ና ታስፈራራኝ አንተ አውቃለሁ እኮ እኔ እንዴት እንዳረከኝ ያኔ ቀጠለ ብዬ አሁን ካልመጣሽ በር እየዘጋው ቢሆን በር ዘጋግቼ ልወጣ ቲቪ አጠፋው አውሪንግ ላይ ታጠፋለህ ወደ ታች ስወርድ ታይኛለሽ እኮ ያይሽ ከየት ነው የምትመጣው ሩቅ ነው እንዴ ብዙ ማር 20 ደቂቃ እንዴ ማር 20 ደቂቃ በራይድ እኮ በጣም ብዙ ነው ሩቅ ነው ማለት ነው አውቀሽ ነው እንደምታዝብ ሞቀኝ እኔ ራሴ ወደ ሳልሄድ አልቀርም ያንተ ላንተ ያስቀመጥኩትን ቤዛ በልቼ ልምጣ መሰለኝ 6 ሰዓት ሳይሆን ትንሽ ልነሳና በኢየሱስ ሞን ማሪ መብራት እኮ ጠፍቶ መብራት አጠፋፍቺ ምናምን ከዛን ቆይ በቃ የምትመጣ ከሆነማ ሳሎኑን ምናምን ራሱ አላርገው ብቻህን ነው የምትመጣው ሰው ብቻህን ነው የምትመጣው ሰው ጋር ነው የምትመጣው በቃ እንደዛ ከሆነ አይ ፍራሽ ምናምን አነጣጥፍልኝ ምናምን ስላክ ፍራሽ አነጣጥፍልኝ ፍራሽ ላይ አልተኛም እና የት ነው የምትተኛ ታዲያ የት እንተኛ ይመስልሻል ኢኒስ ቻርጅ እየዘጋብኝ ነው ወደ ታች ልወረድ ኧረ እባክህ ወይኔ ሰዎች የምር ነው የመሰላችኋል ያሳዝናል ምን ነው የምር ግን ብመጣ ልታስመጪ ነበር እኔ እናንተ ሳይኮሎጂካሊ አንድ አይነት አመለካከት አለን እና እንደማትመጣቃለሁ ማሪ አታስብ ሞኒ አይ ጌታን ያልሽት አይደል ከመጣህ የምር ሆኖ ከመጣክ እንዴ ምን ችግር አለው እንኳን አንተ እንደዚህ ማወራክ
ማንም ሰው ዝም ብሎ በእርግጥ ለደህንነቴ ማስብ እንትን ነኝ፣ ግን ሰዎች ቤት እግዚአብሔር ነው ይባላል። ቤቴን አልዘጋም፣ ለማንም ሰው እንዲገባ ፈቅዳለሁ። በሰጠውት ልክ ደግሞ ያ ሰው በቃሉ እንዲቀመጥ ነው እንዲቆም እፈልጋለሁ። በቃሉ እንዲገኝ እፈልጋለሁ። እሺ ጠብቂኝ። ይኸው 20 ደቂቃ 10 ደቂቃ መጣ። ያገባት መጣጣ አራሞን የምርህን ነው ግን ጌታ ጀምር እላሲያሽ እኔ ደረጃ መውረድ እንዳልጀምር እና ወጥቼ ቤት ቆልፌ ሌላ ቤት እየሄድኩ ነው እንዳልልክ። እኔ በርከት ውጣ እንደ ደረጃ ልውረድ ካርድ ሊገዛ ልጅ የምር ይመጣ። ስለዚህ እኔ መብራት በሩ መቆለፉ ቸክላር እኔ ቀላል አቅም ጌታን ከመጣ ብለሽኛል። የምርሽ በራቴ ሁሉ አጠፋፍቼ ጠጥሪ ብቻለሁ። ደህና ደር ሞንዬ፣ ደህና ደር ጌታ ይሁን። ማርያማዊት የምትባይ ልጅ አስባልሽ ባከከም ኬት ብሎ ይመጣታል። ኬት ብሎ አይመጣም። እሱ ውሸቱን ነው። እሱ እየቀለዳችሁ ነው እናንተ። የምራምናችሁት ነው አይደል? ይቀልደን አረሞን አቢቲ ሰላም ሞ እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ? ደህና ነህ? አለሁ። እንዴት ነሽ? አለሁ እግዚአብሔር ይመስገን። አላወኩሽ። መታወቅ ይቻላል? ሄደን እባላለሁ። በነገርህ ላይ ምን ማለት ነው? የአዲስ ዓመት ቀን ገብቼ ነበረ። ልክ የዕለት 2 ቀን አውርተን ነበረ ገስት። ምንድን ነው ያወራነው? አረ የት ሀገር ነሽ ምናምን ነው ኖርማል ነው፣ ምንም አላወራንም። ቃል ገብቼ ነበር ማለት አለኝ። የአዲስ ዓመት ቀን ካሜራ ምናምን ስትለኝ ካሜራ ለማብራት አይመችም። የት ሀገር ነው? ይርጋ ጨፌ ፓውሊታ ይርጋ ጨፌ። ወደ ዲላ መስመር
በቃ እዛው እኮ ቅርብ። ዲላ እንዴት ነው? ወፋፍራም ናችሁ? ቂጣችሁ ትልልቅ ነው? አዎ ለምንድን ነው እንደዚህ የሆነበት ምክንያት? እኔ እንጃ፣ እኔ ለምን እንደሆነ ምን አውቃለሁ። ተፈጥሮ ችግር አለ ግን ምን አይነት ነገር ነው እሱ? ኔትወርክ ነው ምን ነው ደርቃ ቀረ? አይ ኔትወርክ እያስቸገረ ነው ከጠዋት ጀምሮ ባለፈው ቆንጆ አልነበርሽ? እኔ ከመቼው አይጥ መሰልሽ? ኧረ አሁንም አይጥ መሰልኩ? አይንክን የት አርግተህ ነው? እና እንዴት ነህ? ያው ረፋሙን ኦኬ። ፊልተር ላርግ ከስተሻል። ፊልተር አታርጊ። አልመጣሽም እስካሁን? ነው አይ አልመጣሁም። ስራ ነው የምትዩ? አልደከመሽም? ለምን አተኝ? ሰሞኑ ኦፍ ነኝ፣ ስራ የለም። ለዛ ነው ደግሞ ስራ በሆንም ኦኬ ኖርማል ነው። ጠዋት በጊዜ አልነሳም። የት ነበር ያለሽው? ዱባይ። ዱባይ እንዴት ነው? አሪፍ ነው። ምንም አይል። አሁን ትንሽ ይበርዳል፣ ይቀዘቅዛል እንጂ ክረምታ የሆነ ጊዜ እወድሃለሁ ምናምን እያልሽ ነበር ወይስ ተመሳሳይ? ልክ ነህ። ብለሽኝ ነበር እንደዛ? ያ ብዬህ ነበረ። ከዛ ቤትህ ስመጣ ይሳደባሉ። ከዛ ደበረኝ በቃ። ማናችሁ? አቴንሽን ሲከር አድርገው ነበር ሲያስቡ የነበሩ ተከታዮች። እና አቴንሽን ሲከር አይደለሽም እንዴ? ኖ አም ኖት። ማለት ትክክለኛ ባይሆን እንደዛ አይደለም። ትክክለኛ ፍቅር ነው ያዘሽ? ፍቅር የፍቅር ስሜት ሳይሆን ጀስት ላይክ የሆነ ደስ የሚል አይነት ነገር የለም። ደስ የሚል ማለት ምን አይነት? ላይክ ደስ ትለኝ ነበር እንጂ የፍቅር ስሜት አይደለም። እኔ እንደዛ ስል ላይክ እንደውም ቪዲዮን ሪከርድ አድርገውት በጣም እንትን ሲሉ ሁላ ደብሮኝ ነበረ። እዚህ ጆይን ስል ደግሞ ላይክ ስጽፍ ምናምን ሜንሽን እያደረጉ ሲናገሩ ከዛ በቃ ማለት እሰጥሃለሁ ምናምን ብለሻል? ምን እኔ እንጃ። ያኔ ብዙ ነገር ነው ያወራሽው። እኔ ብዙም አልሰማሁም፣ ግን በወንድምነት ነው የወደድሽኝ? ላይክ አይ በወንድምነት ምናምን ሳይሆን የፍቅርም ስሜት ሳይሆን ላይክ ደስ ትለኝ ነበር። ዛ ሴት በቃ ሌላ ነገር አይደል። ምን ነው ደስ የሚልሽ? ስታወራ ደስ ትለኝ ነበር እኮ። ምን አይነት ወሬ? ላይክ እንደዚህ እንዴት አይነት? እንዲህ ነው ላይክ የሆነ አንዳንድ ሰው የምታደንቀው ሰው የለም ስትሰማው ወይ ስታወራው ደስ የሚል። ብር አለሽ? ብር የለኝም፣ ግን ሰራተኛ አይደለሁ። ያው ለማግኘት እየሰራሁ ነው። ታዲያ ብር ሳይኖርሽ እንዴት ሰው ታደንቂያለሽ? ይቻላል? ምን አገናኛቸው? አድናቆት እኮ ቅንጦት እኮ። አንቺ አሁን ብር ከሌለሽ ምግብ ነው ማድነቅ ያለብሽ። የተመጣጠነ ምግብ፣ ልብስ ምናምን እሱን ነው ማድነቅ ያለብሽ። ኦኬ ምግብ በላለሁ፣ ልብስም እለብሳለሁ አለኝ። የተረፈው ሰው ነው ሰው የሚያደንቀው ብዬ ነው። አይ ተርፎኝ ሳይሆን ላይክ ይሄ መሰረታዊ ነገሮች አይደል።
እኔ አሁን በልቶ መጥገብን ነው የማደንቀው፣ ሰው አላደንቅም። ኦኬ ማንም የምታደንቀው ነገር ሰው የለም ነው? እኔ ሆዴን መጀመሪያ በልተሽ መጥገብ አለብሽ። I'm full bro. ምንድን ነው የበላሽ? By the way ራት አልበላም ብዙም like የምመገበው በቀን አንዴ ነው። ብዙም ወፈር ስለማልወድ ሰውነቴን ይጠብቃለሁ። like አልበላም ዝም ብዬ። የምሬን ሞን እውነት ፈልገሽ ነው ማትበይው? አዎ አይ ፈልጌ ነው። በፊት ወፍራም ነበርኩ ሞኒ፣ በጣም ወፍራም ነበርኩኝ እና ከሆነ ጊዜ በኋላ ዳይት ጀመርኩ። ስንት ኪሎ ደርሰሽ ነበር? ከዳይቱ በኋላ 45 ገብቼ ነበር 45 ሆኜ ከዛ ዳይቱን አቆምኩኝ። ዳይት ሳትጀምሪ በፊት ስንት ነበር? 72 ምናምን እና በአንድ አመት ውስጥ ነው የከሳሁት፣ በቀን አንዴ እየበላው ማለት ነው። እና ዳይቱ የሆነ የሚደብረው ነገር ላይክ አንዳንዴ ሲያቅትህ አቅም ሲያንስ መብላት ስትጀምር እንትን እያልክ ሰውነት እየተመለሰ ይመጣል። ገብቶሃል? የእግር ጥፍርሽን አሳይተሽን ነበረ? ያ በወር ስንት ብር ታገኛለሽ? ማለት ከኢትዮጵያ ነው ያደረኩት። ደሞዝ ስንት ታገኛለሽ? እንጃ ሂሳብ አድርጌ ልንገርህ ነው። ለምን? አይ ስንት ተከፈለ? በዚህ 3 ነው የሚከፈለኝ። 3000 ድርሃም ወደ 100 ምናምን ሺህ ብር ማለት ነው። ወላሂ እንጃ እንዲህ ላይክ የአንድ ወር ልክ ያላቅም ለዛ ነው። ስንት ጊዜ ሆነሽ ከሄድሽ? ወይ እዚህ ከመጣሁ ማክሲመም 2 አመት ሊሆነኝ ነው። ለወንድ ስራ አለው? ወንዶች መሄድ ይፈልጋሉ? እዚህ ያስጠላል ሞን። ይሄ ዱባይ አይመችም ለወንድ ልጅ፣ ትንሽ ይከብዳል። ያው ነው የምትባለው። ትቁም የምትሉ መጀመሪያ እከካችሁን አቁሙ። የአብዛኛው የኢትዮጵያ ወንድ ችግር እሷ ዱባይ ሀገር ነው ያለችው። ማታገኛትን ሴት ትቁም እያልክ ኮሜንት ከምትጽፍ መጀመሪያ እከክህን አቁም። ድህነትን አስ ከዛን ሰው ሲቆም ታያለህ። ዝም ብለህ ትቁም አትበል። ይሄ ነው ችግራችን። ብሉ፣ መጀመሪያ ብሉ፣ ጠጡ መጀመሪያ፣ ከዛ ነው ሰከንድ ሰው ሲቆም ማየት መምራት። ሳበሉ ሳጠጡ ትቁም ምንድን ነው? ቀጥይ። እዚህ አይመችም ሞንዬ፣ ማለት ለወንድ ይከብዳል። ትንሽ ቀዝቀዝ ያለ ነው። ሴት ሲሆን ምንም ነገር ይሁን እንሰራለን፣ ችግር የለብንም። ገብቶካል? ምንም አይነት ስራ ቢሆን ሰራለህ። ወንድ ልጅ ግን ያንን መቋቋም ያቅቷል። ስፔሻሊ የኛ ሀገር ወንዶች ብዙም አይችሉም የጉልበት ስራዎችን እና ለዛ ይሄ ሀገር ይከብዳል ባይ ነኝ። የወንድ ስራ ግን የወንድ ቤት ሰራተኛ የለም እንዴ? ድራይቨር አለ እንዴ? ሃውስሜድ ያ አለ። ላይክ ሃውስሜድ ስለ ኩክ የሚያደርግና ድራይቨር አለ። ምግብ ኩክ የሚያደርግ እና ድራይቨር ማቃቸው አሉ። ያ አንቺ አሁን እዛው እነሱ ቤት ነው የምትኖሩ? ጸጋ አመሰግናለሁ። ያኔ ቦት ላይ ነው የምሰራው ሞኒ።
ያው እዛው ያ እዛው ነው የምኖረው። ያው መውጣት ከፈለኩ ምናምን ኦፍ አለኝ። ምን አለ ኦፍ አለክ ላይክ መውጣት ስትፈልግ ምናምን ኦፍ ይኖርሃል። እዛው እየኖርክ መውጣት ስትፈልግ ትወጣለህ ማለት ነው እንጂ ኢትዮጵያኖች ቤት አይደለም። ነው ኢትዮጵያኖች ቤት አይደለም። መቼ ለመመለስ አሰብሽ? ኢትዮጵያ እያለሽ የምን ሀገር ነች? ናዝሬት ነው። ጥርስሽ ታዲያ እንዴት ነጭ ነው? አዎ አሳጥበሽ ተመልሶ አይመለስም እንዴ ወደ ድሮ? ነው አይመለስም። አይመለስም። የሳምሶን ቤቢ ታዲያ ለምን ተመለሰ? አይ ዶንት ኖ የሳምሶን ተመለሰ። የሚያምር ጥርስ ነች። ያ በጣም ብልስ አልነበረም የዚህን ያህል ግን ይመለስ አይመለስ አላውቅም። ስንት ጊዜ ሆነሽ ዱባይ? ካሳጠብኩ 2 months like this ቅርብ ጊዜ ነው ያሳጠብኩት። እኛ ሀገር አብዛኛዎቹ ብልስ ነው ብልስ። እንደውም አሁን ላይ አሪፍ እየሆነ መጣ፣ ውሃው እየተስተካከለ መጣ። እኮ በፍሎራይድ የተጠቃ ያ በፊት እንደዛ ነበር። አሁን ላይ ለክ ታናሽ ወንድሜ ምናምን ነገር ስታያቸው ያሁን ትውልድ ላይ አሁን እየመጡ ያሉት ትውልዶች አሪፍ እየሆነላቸው ነው።